እንደ ዓለም ሁላችንም እንደምናቀው በአየር ንብረት ለውጥ እየተናጠች ያለችበት ጊዜ ላይ ነው ያለነው። ይሄንን መሰረት አድርጎ ደግሞ ይሄንን ሊያስተካክልና ሊያርቅ የሚችለው አንዱ ስራ የአረንጓዴ አሻራን መትከል ነው። እንግዲህ ክቡር ጠቅላይ ሚኒስትራችን በባለፉት የለውጥ አመታት በጣም በብዙ ቢሊዮን የሚቆጠሩ ችግኞችን እየተተከሉ ነው የሚገኙት። እነዚህ በመተከላቸው ለሀገራችን ትውፊት ብቻ ሳይሆን ለሀገራችን ትሩፋት ብቻ ሳይሆን ለዓለም ትሩፋት በሚሆን መልኩ እየተሰራ መሆኑን የሚያሳይ ነው። እንግዲህ አረንጓዴ አሻራ በመትከላችን በብዙ የተለቀቁ የአየር ብክለቶችን እንዲቀንስ አስቻይ ሁኔታ እየተፈጠረ ነው። እንግዲህ ይሄ ስራ በአረንጓዴ ችግኝ ስራዎች ብቻ ሳይሆን እንደምታዩት በኮሪደር ልማቶች በወንዝ ዳርቻ ልማቶች ጋር የተሰናሰለ አጠቃላይ ስራ ነው። የአካባቢ ጥበቃ ስራ ከደረቅ ቆሻሻ ከምንጩ ቆሻሻን ከምንጩ ከመቀነስ የሚጀምር ነው። ለዚህ ይሄንን አስቻይ ሁኔታ የሚፈጥር በተለይ በዘንድሮ አመት ደግሞ ተስፋን እንትከል በሚል መሪ ቃል የተጀመረው የአረንጓዴ አሻራ ስራ ትልቅ ለውጥ ሊፈጥር የሚችል ለሌላው ዓለም ምሳሌ ሊሆን የሚችል በባለፉት አመታት በተሰሩ ስራዎች ደግሞ ኢትዮጵያም የኮፕ አዘጋጅ እንድትሆን የተመረጠችበትና የተመለመለችበት አንዱ ምክንያት የአረንጓዴ አሻራ ለውጣችን ነው። ይሄ የአረንጓዴ አሻራ ስራችን ዛሬ ተከልናቸው በተለይ ደግሞ በቆሼ አካባቢ በጣም ለውጥ ሊፈጥር የሚችል የአየር ንብረቱም አሁንም በተለያዩ የቴክኖሎጂ በመጠቀም የተሰሩ ስራዎች አሁን ቆመን ምንም ሽታ በማይኖርበት እየተከልን ነው የሚገኝ። ይሄንን አስቻይ ሁኔታ በመፍጠር አካባቢውን የበለጠ ውብ ጽዱና ሁሉም ማህበረሰብ ሊጠቀመው የሚችለውን ፋሲሊቲ እንዲያሟላ የሚያደርግ ነው። ዛሬም በዚህ በመሳተፋችን እንደ አካባቢ ጥበቃ ደግሞ እውነትም ተስፋን እየተከልን መሆኑን በትክክለኛው ቦታ መሆኑን ማሳያ ነው። ይሄንን አስተናስሎ ሁሉም የማህበረሰብ ክፍል ሁሉም ባለቤት እንዲያደርገው ይጠበቃል ማለት ነው። እንግዲህ ከዚህ በባለፉት 8 አመታት የአረንጓዴ አሻራ ሁሉም ማህበረሰብ ክረምት በመጣ ቁጥር እየተከልን ነው የምንገኘው። ይሄንን መትከላችን ደግሞ ባህል እንዲሆን የጊዜያዊ ንቅናቄ ሳይሆን ባህል እየሆነ እንዲመጣ አስቻይ ሁኔታ እየፈጠረ ነው የሚል እምነት አለ። ይሄንን አካባቢ ለመለወጥ ስራዎች ተሰርተዋል። አካባቢውን የመጠበቅ ነው። በሁሉም ዙሪያው ላይ እንደምታዩት የአጥር ስራዎች ተጀምረዋል፣ እየተሰሩ ነው የሚገኙት። እንደ አካባቢ ጥበቃ በተቻለ መጠን የመጀመሪያ ቆሻሻ ከምንጩ መቀነስ አለበት ነው ዋናው ፕሪንሲፕል። ስለዚህ ይህንን መሰረት አድርጎ የፌዴራል መንግስት የደረቅ ቆሻሻ አያያዝና አወጋገድ አዋጅ አመንድ አድርጎ አዲስ አዋጅ አውጥቷል። በዚህ አዲስ አዋጅ ውስጥ የተለያዩ በተለይ ከደረቅ ቆሻሻ ጋር ተያይዞ የሚመጡ ችግሮችን ሊመልስ በሚችል መልኩ መፍትሄ ያመጣ አዋጅ ነው። ይሄንን አዋጅ ወደ መሬት መተግበር አንዱን የቆሼን ስራ ይቀንሳል ማለት ነው። ስለዚህ በእያንዳንዱ ቤት ውስጥ ቆሻሻን የመቀነስ ቆሻሻን የመለየት መልሶ የመጠቀም እና በተቻለ መጠን ደግሞ በአግባቡ የማስወገድ ስራ አንዱ አንኳር ስራ ይሆናል ማለት ነው። ይሄንን ተግባራዊ ማድረጋችን እዚህ ላይ ለሚመጣ ላንድ ፊል ስራዎችን በትልቁ እንዲቀንስ ይፈጥራል ማለት ነው። ሁለተኛው ያለውን ቆሻሻ ደግሞ መልሶ ሊጠቀሙ የሚችሉ ኢንዱስትሪዎችን ማበረታታት ነው። ይሄንን መሰረት ለማድረግ በተለይ የሰርኩላር ኢኮኖሚ ሮድማፕ በፌዴራል ደረጃ ላውንች ተደርጓል። ይሄ ሮድማፕ አጠቃላይ ቆሻሻን መልሶ ከመጠቀም አንፃር ቆሻሻን እንደ ሀብት ከመጠቀም አንፃር ትልቅ ትርጉም የሚሰጥ ኢንዱስትሪዎች እንዲሳተፉ የሚያበረታታበት ስርዓት ነው። ይሄንንም ስርዓት ስንገነባ አሁን የምናየውን ችግር ይቀንሳል ማለት ነው። ስለዚህ ያለውን ሚቲጌት እያደረግን ተጨማሪ የሚመጡትን ቆሻሻዎችን ደግሞ እየቀነስን በአግባቡ እንዲወገድ እያደረግን በመስራታችን አሁን ላይ የተጀመረውን የከተማውን ኢኒሼቲቭ እንደ ደጋፊ ሆነን እያገዝን እንገኛለን። ይሄንን ደግሞ በተሻለ መልኩ እየተባበርን እንግዘል። ግን የከተማው ደግሞ በደንብ ይዞት እየሰራው ስለሆነ ውጤት እናያለን የሚል እምነት አለኝ።